وسلم ነብዩ አለይሂ ሰላቱ ሰላም እንዲህ አሉ የግዙል ጀይሹ ከዕበቲ ሰራዊቶች ወደ ካዕባ ይተማሉ ይጓዛሉ فإذا كانوا ببيداء من الأرض ሰፊ የሆነ የተረጠበ የሆነ ቦታ ላይ ሲደርሱ ወይም በበይዳ የሚለው ቦታ ስም ነው ይላሉ ይخسፉ بأولهم وآخرهم የመጀመሪያዎቻቸውም የመጨረሻዎቻቸውም ይሰምጣሉ መሬት እንድታሰምጣቸው ይደረጋሉ قالت የዛኔ ይህን ስትጠይቅ ማን ነው ይህን ሲናገሩ የአላህ መልእክተኛ እንዲህ አለች ቁልቱ ያ ረሱላህ አንቺ የአላህ መልእክተኛ ሆይ አለይሂ ሰላቱ ሰላም አልኳቸው كيف يخسف بأولهم وآخرهم እንዴት የመጀመሪያውም የመጨረሻውም ይሰምጣል وفيهم أسواقهم ከነዚህ ሰዎች ከሰማቶቹ ጋር ገበያ ቦታዎች አሉ ومن ليس منهم ከነሱ ውስጥም ደግሞ ንያ የሌለውም አለ ካዕባን ለማፍረስ ወይም ደግሞ ወደ ካዕባ የመዝመት ፍላጎት ሐሳቡም የሌለን ንጹህ ሰውም አለ እንዴት ሁሉም ሊሰምጡ ይችላሉ ይሄ አደጋ ሁሉንም እንዴት ያካልላል ሲሏቸው እናታችን አይሻ ስትጠይቅ አለ ነብዩ አሉ አለይሂ ሰላቱ ሰላም ይخسፉ بأولهم وآخرهم የመጀመሪያዎቹም የመጨረሻዎቹም ይሰምጣሉ ثم يبعثون على نياتهم ከዛ በኋላ እንደንያቸው ደግሞ ይቀሰቀሳሉ متفقون عليه هذا اللفظ البخاري ይሄ ለፍዙ በቃል ደረጃ የቡኻሪ ለፍዝ ነው ሁለቱም ግን በሐዲሱ ላይ ዘገባቸው ተገኝቷል ማለት ነው ይሄ ሐዲስ አሁንም ባለፈው እንደተነጋገርነው ንያ ምን ያህል ቦታ እንዳለውና ምን ያህል ለመጥፋትም ይሁን ለመዳን ሰበብ እንደሆነ ማመላከቻ የሆነ ሐዲስ ነው ሐዲሱ ሰዎች አኺሩ ዘማን የቂያማ መዳረሻ አካባቢ ሲቃረብ ያው ካዕባ የሚጠፋው በሐበሻዎች ነው ተብሏል አላህ ይጠብቀን እኛ ግን ኢንሻአላህ ለዛ አንደርስም ካዕባን ሐበሻዎች እንደሚያጠፉት ወይም እንደሚያፈርሱት ተነግሯል የቂያማ መዳረሻ አካባቢ መጀመሪያም የተሞከረው ደግሞ ያው የነብዩ ናቸው ያው ወደ የመን ግን ኢትዮጵያንም የመንንም ሙሉ ግዛት የሚያስተዳድረው የነበረው አብርሃ ነበር በወቅቱ ግዛቱ ሰፊ ስለነበረ መነሻው ያው ከየመን ነው ግን አብርሃ ሐበሽይ ነው ይላል የሐበሻ ነው የዛኔ ተሞክሮ ከዛ በኋላ ከሽፎባቸዋል እንደሚታወቀው ታሪኩ አላህ Subhanahu Wa Ta'ala አለም ተረ كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل እያንዳንዱ ከጀሃነም የመጣ የሆነ በወፎች የተላከ የሆነ ጭቃ ወይም ድንጋይ ጭንቅላታቸው ላይ አናታቸው ላይ ተጥሎባቸው እዛው ፈራርሰዋል አብርሃ ለማምለጥ ሞክሮ ልክ እዛው ሲደርስ ፈንድቶ ነው የሞተው እሱ ራሱ አልተረፈም እሱ ወደ የአኺራው የቂያማ መዳረሻ አካባቢ ላይ ሲደርስ ካዕባ በሐበሾች ይጠፋል ነው እዚህ ጋር ማንነታቸው ባይገለጽም በሌላ ቦታ ላይ ተገልጿልና ማለት ነው ዋናው ግን እዚህ ጋር የተፈለገው አፍራሹን አካል አይደለም መፍረሱ ወይም የሚያፈርሱ አካሎች ወንጀለኛ ጥፋተኛ መሆናቸው እሙን ነው ግልጽ ነው ግን የቅጣቱ ገፈት ቀማሽ የሚሆኑ ደግሞ በመሃል ላይ ንጹሃኖች መኖራቸውን ማሳያ ነው فإذا كانوا ببيداء من الأرض ልክ እዛ ቦታ ላይ ሲደርሱ يخسف بأولهم وآخرهم አላህ መሬት እንድትውጣቸው ይደረግና መሬት ትውጣቸዋለች አለ የዛኔ መሬት ሲወጣቸው ሁሉንም ነው የሚለው ንያ ያለውንም የሌለውንም ለማፍረስ የመጣውንም ያልመጣውንም በመሃል ላይ ስራ ላይ ያሉ ቢዝነስ ዓለም ላይ ያሉ አካሎች ምንም የማያውቁት አብረው ይሰልጣሉ ومن ليس منهم አሁን አይሻ የጠየቀችው ጥያቄ قالت قلت يا رسول الله كيف يخسف بأولهم وآخرهم
ወፊህም አስዋቁሁም የገበያ ቦታዎች አሉ። ወመን ለይሰ ሚንሁም ከነሱ መካከል ደግሞ የሌለበትን ሰው አለ። ንጹሃን ሰዎች አሉ። እንዴት ሁሉም ይሰምጣሉ? ይሄ ፌር አይደለም ነው። ከዛ የአላህ መልእክተኛ ይክሰፉ ቢአወሊሂም ወአኺሪሂም ይሰምጣሉ። መስመጡ ማይቀር ነገር ነው አሉ። መስመጣቸው ማይቀር ነገር ነው። ባይሆን ثم يبعثون على نياتهم እዚህ ዱንያ ላይ አይደለም አኺራ ላይ እንደ ንያቸው ይቀሰቀሳሉ። ስለዚህ ወደ ጀሃነም የሚወረወረው ወደ ጀሃነም፣ ወደ ጀነት የሚወረወረው ወደ ጀነት ይገባል ማለት ነው። ስለዚህ ይሄ የሚያሳየው ያው ንያ ሰዎች እዚህ ቦታ ላይ ሊድኑም የቻሉት በንያቸው ነው። እነዛ ሰዎች ደግሞ ክስተቱን ባይፈጽሙትም ንያቸውን አስበው በመምጣታቸው ይሄን ካዕባ ለመውረር በማሰባቸው በማለማቸው ምክንያት አላህ ጋር እንደሚቀጡ ማሳያ ጭምር ነው ሐዲሱ ማለት ነው ያሳየው። ሌላኛው ከሐዲሱ የምንማረው ትምህርት ሙጅሪም ከሆኑ ሰዎች አላህ ይጠብቀን፣ ጥፋተኛ ከሆኑ ሰዎች ጋር አብሮ መሆን የሚያስከፍለው ዋጋ መኖር ነው። ሁልጊዜ እነዚህ አሁን እዛው አካባቢ ላይ በመሆናቸው ነው። ማንኛውም ጊዜ ጥፋት በሚያጠፉ ሰዎች ላይ አጠገባቸው መቀመጥ፣ ሰውየው ኸምር እየጠጣ እኔ አልጠጣም ግን አብሬው ልቀመጥ ላዳብረው ምትል ከሆነ ኸምር የሚጠጣ ሰው ወንጀል እየሰራ እንደሆነ ያወቅህ ነው ታውቃለህ። ለዚህ ሰውዬ ቅጣት መቼ አላህ እንደሚያመጣበት አታውቅም። ለሱ የመጣው ቅጣት አብረው እስካለህ ድረስ ይደርሳል። ቅጣቱ ትቀጣለህ። ቁማር ከሚጫወት ሰው ጋር እኔ አልጫወትም ግን ዳኛ ሆናለሁ እዳኛቸዋለሁ ልትል ትችላለህ። ዳኛ ባትሆንም እኔ መደበሪያ በቃ የትም መሄጃ ስለሌለኝ ሲጫወቱ በእነሱ ልደበር ብለህ ከዛ በኋላ ቅጣቱ ሲመጣ አንተንና አብሮ የሚደበርበት ቅጣቱ ራሱ እደበርበታለሁ ብለህ ማለት ነው። ዝሙት የሚሰራ ሰው መሸሽ፣ የሚዋሽ ሰው መሸሽ። ምሳሌ አንድ ሰው ሐሜት ቢያማ ሐሜት የሚያማ ሰው ተው አትሙ፣ የሰው ስም አታንሱ እስካላልክ ድረስ ጆሮ ላይ ያ ነገር ሁላ በገባ ቁጥር ወንጀሉ አብረህ ጋር ይተው። ኸምር የሚጠጣ የሚሸጥም ቤትን የሚያከራይም መኪናዎች የሚያከራይም ጫኙም አውራጁም ሁሉም የተረገሙ ናቸው ተብሏል አይደለም? ጉቦ ሰጪውም ተቀባዩም ወንጀል በተባለ ነገር ላይ ሁሉም ሰንሰለት ነው የተያያዘ ነው። ስለዚህ ይህንን አስመልክቶ አላህ ይላል ወተቁ ፊትነተን ላ ቱሲበነ الذين ظلموا منكم خاصة ፈተናን ፍሩ፣ ከአላህ የሚመጣን አደጋ ቅጣትን ፍሩ። ይህ ቅጣት ሲመጣ ወንጀለኞችን ብቻ አነጣጥሮ የማይነካ ቅጣት አብሮ ነው እንዳለ የሚያጠፋ አብሮ ነው የሚያጠፋ። ስለዚህ ይህንን መፍራት አለብን። ወላ ተርከኑ ኢለ الذين ظلموا منكم ምንድነው? ወላ ተርከኑ ኢለ الذين ظلموا فتمسكم النار ነው። ነፍሳቸውን ወደ በደሉ ሰዎች አትጠጉ፣ ከነሱ ጋር አትሆኑ፣ ለነሱ የመጣችው እሳት እናንተን ትመታችኋለች አላህ። ስለዚህ ጓደኛ መጥፎ ከሆነ አንተ ጥሩ ከሆንክ መጥፎ ጓደኛ መራቅ፣ ጥሩ ጓደኛ ጋር ከሆንክ ቢያንስ ጥሩ ጓደኛ ለሱ የሚመጣው ረህመት ለሱ የሚመጣው ኒዕማ ጸጋ አንተ እንዳል ይገባባል። ስለዚህ ያው ራዲዮ ሳሊህ ላይ ሸርህ ማብዛት ይገባል። ቶሎ እንዲጋራ እናልፈዋለን። ንያ አንተ ጥያቄ ካላችሁ ያልገባችሁ ነገር ካለ ማስቆም ትችላላችሁ። ሶስተኛው ሐዲስ ዋና አይሻ ረዲየላሁ አንሃ ቃለት አሁን አይሻ የቅድሙ ኡሙ አብደላህ ተብላለች አይደል? የአብደላህ አይሻ መውለድ አትችልም ነበር ይላሉ። አልወለደችም። አንዳንዶች መውለድ ስለማትችል ማን ስለሆነች ነው ስላልሆነች ነው ያልወለደችበት የራሱ ምክንያት አለው አናቅም ብለው ያልፋል። ሌሎች ደግሞ እንደማንኛውም ሰው ያው አላህ አው ምንድነው ወጃሉ መይሻሩ አቂማ ነው አይደል? የፈለገውን ማህን ያደርጋል። ብቻ ኡሙ አብደላህ ተብላ ትጠራለች። ይሄኛው ለቀብ አረቦች ኖርማሊ ይጠሩበታል። አቡበክር ሲባል አቡበክር በክር የሚባል ልጅ ኖሮት አይደለም። እንዲህ ኖርማል ነው በቃ ይጠራሉ። ኡሙ እንትና ደዛ አቡ ፉላን ኡሙ ፉላና ተብለው ይጠራሉ። ይሄ የአረቦች የሚታወቁበት ነው። አይሻ አንደኛው ይሄ ለቀባው ይባላል። ሁለተኛው ደግሞ የእህቷ ልጅ የአስማ ማለት ነው። አብደላህ ኢብኑ ዙበይር
የእሱ አይሻ ነበር ያሳደገችው። አብደላህ ብን ዙበይር አይሻ ጋር ያደገው በዛ ምክንያት በሷ ይጠራ ነበር፣ በሱ ትጠራ ነበር ይባላል። والله اعلم. عن عائشة رضي الله عنها قالت قال النبي صلى الله عليه وسلم لا هجرة بعد الفتح. ከፈትሁ መካ በኋላ መካ ከተከፈተ በኋላ ሂጅራ የሚባል ነገር የለም። ወላኪን ጂሃዱ ነገር ግን ጂሃድ አለ። ወንያ ንያም አለ። ወኢዘስቱንፊርቱም ፈንፊሩ ውጡ ወደ ጂሃድ ሽሹ ከተባላችሁ ውጡ ሽሹ። ሙተፈቁን ዐለይሂ ወመዕናሁ ላ ሂጅረተ ሚን መካ ከመካ መሰደድ የለም ማለት ነው። ሊአነሃ ሳረት ዳረል ኢስላም አው በለደል ኢስላም ለምን መካ የሙስሊም ሀገር ስለሆነች ከዚህ በኋላ ከመካ መሰደድ የሚባል ነገር የለም። ሂጅራ የዛ ነብዩ አለይሂ ሰላም የተወለዱበት እትብታቸው የተቀበረበት ሀገር ላይ ሷሃቦችም የተወለዱበት የኖሩበት ሀገር ላይ መኖር አትችሉም ብለው አሳደዋቸው ወደ መዲና ተሰደዋል። ሀብት ንብረታቸውን እዛው ትተው አይደለም። ከዛ በኋላ መዲና ቆይታ ካደረጉ በኋላ 10 ዓመት በ8ኛው ዓመት ላይ ፈትሁ መካ ነብዩ አለይሂ ሰላም ኻሊድን በአንድ በኩል አሰልፈው እሳቸው በአንድ በኩል ሆነው መካን ተቆጣጥረዋል፣ ድል አድርገዋል። ከዚህ በኋላ እስከ የውመል ቂያማ ድረስ መካ ላይ ጉልበተኛ እኔ ነኝ የበላይ ብሎ ነን ሙስሊም የሆነ አካል ሙስሊሙን ሊያፈናቅል የሚችልበት ጊዜ አብቅቶለታል ማለት ነው። የለም እስከ የውመል ቂያማ ከመካ መሰደድ የለም ማለት ነው እንጂ ለሂጅረተ ባዕደል ፈትህ ሲባል ሌላ ሀገር ላይ ማለት አይደለም። አላህ ይጠብቀን፣ ሀገራችንን ሰላም አላህ ያርግልን። አሚናቱን ሱዳን ላይ አሁን እየተፈጠረ ያለውን እያያችሁ ነው አይደል? የሰላም እጦት ምን ያህል ከባድ እንደሆነ ማለት ነው። ወላሂ የሰላም ጉዳይ ሁላችንም ዱዓ ልናደርግ ሲሪየስ ዱዓ ልናደርግ የሚገባ እዚች ቦታ ላይ ቁጭ ብለን ዱዓ ምንድነው ይሄን ዒልም መማር አንችልም። ያስቀመጥነውን ያዘጋጀነውን ምግብ መጉረስ አንችልም። ሰላም ከሆነ ስለ ሰላም ደግሞ ለኛ ማንም አይነገርንም። እኛ የሰላም ምንጮች ነን። ቤታችን ሰላም ነው። የጀነት ሀገር ሰላም ነው አይደል? ሁሉ ኢስላም ሰላም ነው። ስንለዋወጥ ሰላም ነው። በሰላም የተከበብን ሰዎች ነን። ለሌሎች እንተርፋለን። እንኳን እኛ ሰላምን ከሌሎች ልንማር ይቀርና ለሌሎች ማስተማር ይጠበቅብናል። ይሄንን ጉዳይ አደራችሁ። ግን ይሄን ያነሳው ለመሰላችሁ ሀገራችን ላይ ሰላም ባይኖር ግፍና መከራ ቢኖር ይቺን ሀገር ለቀ ሙስሊም ያሉበት ሀገር መሰደድ እስከ የውመል ቂያማ ድረስ አይቀርም። ሂጅራ እስከ የውመል ቂያማ ድረስ ሂጅራ አይቀርም። እነዚህ ሀገራቶች አሁን ደማን የተሰጠው ለማን ነው? ለመካ ነው። መዲናም እንደዛው። መዲናም ላይ አላህ መዲና የቂያማ መዳረሻ አካባቢ ላይ መዲና ትርገፈገፋለች። ራሷ ሀገሯ ትርገፈገፍና ሙናፊቆቿን ልክ ነው ወንፊት ማለት ነው ብትር አድርጋ ሙናፊቆቿን ታውጣለች። አትፈልግም። አሁን ተመሳስሎ ማንም ሰው ሊኖር ይችላል። የቂያማ ቀን መዳረሻ አካባቢ ግን የለም። ስለዚህ አሁን መዲናም የሙስሊም ሀገር ነው። ምንም እንትን የለውም፣ ሸክም አይኖረውም። የሙስሊም ሀገራቶች ግን ዋስትና ላይኖራቸው ይችላል። ስፔን 800 ዓመት እኮ በሙስሊም ምንድነው ግዛት ስር ነበረች 800 ዓመት። ከዛ በኋላ ነው አሁን ላይ ያለችበትን ነገር ሁላችንም እናውቃለን። ስለዚህ አንዴ የሙስሊም ሀገር የሆነ ሌላ ቀን ደግሞ የካፊር ሀገር ሊሆን ይችላል። ሀገር በአጠቃላይ የሙስሊም ነው። አይ ግን አላህ ኢነ አርዲ ዋሲአ ሀገሬ መሬቴ ሰፊ ነው ለምን አትሰደዱ ብሎ ይናገራሉ። እምነት ቀይረዋል። ሌሎቹ ደግሞ አንሰደድም ሀገራችንን አንለቅም ብለው በጽናት የጽናት ተምሳሌት ሆኖ እነ ቢላል ኢብኑ ሱሀይብ ሌሎችም በጽናታቸው ላይ ቀጥለው ፈተናውን አላህ አሳልፎላቸዋል። ገና እዚህ ላይ እናመጣለን የፈተናውን ያሳለፏቸውን ነገሮች ማለት ነው። ስለዚህ ሂጅራ ጥቅሙ ምንድነው ከተባለ አልሂጅረቱ የህዲሙ ማቀብለው አንድ ሰው ኢትዮጵያ ላይ ነበር እየኖርን ነው አላህ አድርገውና በአንድ በኩል ቢያደርገው ደግሞ አጅሩን ስታዩት ቆንጆ ነው፣ ግን አያደርገው አላህ አድርገውና ከዚህ ሀገር ተሰደን ሙስሊም ሀገር እዚህ ሃይማኖታችንን በነፃነት እንድንከውን አልፈቀዱልንም። ሰላት መስገድ አልቻለም።
ሂጃብ ማድረግ አልቻልን፣ ሃይማኖታችንን በነፃነት መግለጽ አልቻልን። ከአቅም በላይ ሲሆን የዛን ነው ሂጅራ የምትወጣው። ስደት የምትወጣው የዛኔ ነው። ለምን? ሃይማኖት ይበልጥብሃል ከሀገር፣ ሃይማኖት ይበልጥብሃል ከአንተ እዚህ ካከማቸው ንብረት። ከምንም ነገር ሃይማኖት ይበልጣል። ቅድሚያ ለሃይማኖት ትሰጣለህ። እዚህ ተመሳሳይ እንዳደረጉኝ እሆናለሁ የሚባል ነገር የለም። መሰደድ ነው። እዛ ደረጃ ላይ ብንደርስ አሁን ላይ አልሐምዱሊላህ፣ ድሮ አባቶቻችን በስልሳዎች ላይ የነበሩ አባቶቻችን አጼዎች ያላሳደዷቸው አሁን ሊያሰድዱን አይችሉም። ካስፈለገን አናደርገውም እንጂ እኛ እንኳን አልሐምዱሊላህ እንዲህ አምልጧቸው ያውጣታል። አንዳንድ ጊዜ ውጡልን፣ ሀገራችሁ አይደለም ሀገራችሁ መካን ሄዱልን፣ ኢትዮጵያ የእንትን ደሴት ናት ምናምን ንያና ማውራት ማን መብቱ ነው። መልስ መላጣ ነው ማለት ይችላል። መላጣው መጥቶ መንካት ግን አይቻልም ብሏል። ይበሉ መጥቶ ግን ያን ነገር እውነት አድርጎ ማምጣቱ ግን ማንም ሰው አያደርገውም። ማንም ሰው ያው የሶሻል ሚዲያ አቀንቃኞች ናቸው የሚሉት እንጂ በተመቱ የሚል አካል የለም። ሀገራችን ኢትዮጵያ ውስጥ የሚኖሩ ሳይሆን ኢትዮጵያውያን ሙስሊሞች ነን። ማንም እንደሚያደርገው እናደርጋለን። ለዚህ ሀገር እንደውም ከማንም በላይ ሙስሊሙ ማህበረሰብ በግብር ብቻ ይህን ሀገር ቀጥ ብሎ የሚያቆመው ሙስሊሙ ባለሀብት ተጠራርጎ ሙስሊም የሚባል ነገር በአጠቃላይ ውጡልን እንዳሉት ነው ብንወጣ በእርግጠኝነት የምነግራችሁ ነገር በአንድ ቀን ውስጥ ሳምንት ባልሞላ ውስጥ ድርቅ ይገላቸዋል። ለምነው ካለንበት ቦታ መልሰው ተሸክመው ስቶፕ አድርገው የሚያመጡ ይመስለኛል ብንወጣ ነው። ምክንያቱም በሙስሊሙ ንብረት ነው እየኖሩ ያሉት። ምንም የሚካድ ነገር የለውም። ብዙ አታስቡ። እሺ وعن ابي عبد الله جابر بن عبد الله الانصاري رضي الله عنهما قال كنا مع النبي صلى الله عليه وسلم في غزوه فقال ان بالمدينه لرجالا ما سكتوا مسيرا ولا قطعتم واديا الا كانوا معكم حبسهم المرض وفي روايه الا شركوكم فيه الاجر رواه مسلم. ورواه البخاري عن انس رضي الله عنه قال رجعنا من غزوه تبوك مع النبي صلى الله عليه وسلم فقال ان اقواما خلقنا بالمدينه ما سلكنا شعبا ولا واديا الا وهم معنا حبسهم العذر. مرحبا. عن ابي عبد الله جابر بن عبد الله الانصاري رضي الله عنهما قال كنا مع النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ሰላም ጋር ነበርን في غزات በሆነ ዘመቻ ላይ ስሙ ባልተገለጸ አንድ ዘመቻ ላይ فقال አቡ የአላህ መልእክተኛ እዛ ዘመቻ ላይ ያልተከሰቱ ያልመጡ ሰዎች ነበሩና ኢነ ቢልመዲነቲ ለሪጃለን መዲና ላይ እኮ ሰዎች ነበሩ ወይም አሉ ማሲርቱም መሲረን እናንተ አሉ እነሱ ጋር አሉና የነሱን ወሬ በመሃል ገታ አደረጉትና አብረው ዘመቻውን የተሳተፉት ጋር ደግሞ መጡ። ማሲርቱም መሲረን እናንተ አንዲትን ጉዞ አልተጓዛችሁ፣ ወላ ቀጣቱም ዋዲያን አንድን ሸለቆ አላቋረጣችሁ። አሁን ለዚህ ለጂሃድ ስትወጡ ሸለቆ አለ፣ ተራራ አለ፣ ብዙ እንግልት አለ አይደል? ብዙ ጣውረድ አለ። ኢላ ካኑ ማአኩም እነሱ ከናንተ ጋር ቢሆኑ እንጂ አብረዋችሁ ያሉት መዲና ላይ ያሉ ሰዎች ከዛሬ አብረን እዚህ ቦታ ላይ ያልተሳተፉ ሰዎች ግን ከኛ ጋር ናቸው፣ ከናንተ ጋር አብረን ናቸው። ለሐበሰሁም المرض በሽታ ነው ወደ ኋላ ያስቀራቸው አለ። وفي روايه الا شركوكم في الاجر በአጅር ከናንተ ጋር ይጋራሉ ያገኛሉ አጅሩን። رواه مسلم. ورواه البخاري عن انس رضي الله عنه قال رجعنا من غزوه تبوك ከተቡክ ዘመቻ ተመለስን مع النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ሰላም ጋር ዘመቻውን ደግሞ እዚህ ጋር ገለጸው። فقال ብሎ አለ ان اقواما ሰዎች خلفنا بالمدينه ከኛ በኋላ የቀሩ አሉ መዲና ላይ። ስለዚህ ማሰለክና ሽዕበን
ሺዕብ ማንኛውም ዋሻ አልገባንም፣ ወላ ዋዲየን ሸለቆንም አላቋረጥንም፣ ኢላ ወሁም ማዕና እነሱ ከኛ ጋር አብረውን ቢሆኑ እንጂ ሀበሰሁሙል ዑዝር ምክንያት ነው ወደኋላ ያስቀራቸው አሉ የአላህ መልእክተኛ። ሷሃባውም እንደዚህ። ስለዚህ ይሄ ማለት አሁንም ስለ ንያ ነው አለ ባቡ። ንያ ንየቱል መርኢ ኸይሩ ሚን ዐመሊሂ እንደተባለው የሰውየው ንያ ከስራው ይበልጣል እንደተባለው ንያን ማሳመርን የመሰለ ነገር የለም። አሁንም ነገራችሁ ዛሬ ኳስ አለ መሰለኝ መስጊዱ ድርቅ ሲመጣ ያስታውቃል። ኳስ አለ። አሁን ኳስ የሚያዩ ሰዎች ከኛ ጋር ባጅር ከኛ ጋር ንያቸው እኮ እኛ ጋር የአርሴናል የማንቸስተር ጉዳይ አላስጨነቃቸው እንጂ ንያቸው እኛ ጋር ከኛ ጋር አጅሩን ያገኛሉ። ያው ኡዝራ አላቸው አሁን ምክንያት አላቸው። እንደዚህ አይነት ንያ አይደለም። አሁን እዚህ ቦታ ላይ የነበረ ሰው ዛሬ መቅራት እየፈለገ ቤት የሚጠብቅለት ሰው አጥቶ ቤት የተቀመጠ ሰው አለ። ስራ ቦታ የሚጠብቅለት አጥቶ ስራ ቦታ እየሰራ ያለ ሰው አለ። ታሞ የተቀመጠ ሰው አለ። የሆነ ሩቅ ቦታ የሄደ ሰው ሊኖር ይችላል። መንገደኛ ሊሆን ይችላል። የዛሬዋ ቀን እዚች ቦታ ላይ ተሰብስበን እኛ የምናገኘውን አጅር ወላሂ ቢላህ ያገኛል። ይሄ ነው በቃ ባጭሩ ነብዩ ለመናገር የፈለጉት። ገባችሁ አይደል? የዛሬ ሳምንት እናንተ እዚህ ቦታ ላይ ያለ ሰዎች ልንቀር ይችላል። እኔ ብቀር ትምህርቱ ባይካሄድም ቢካሄድም እንደ ትምህርቱ እንደተካሄደ ነው የሚቆጠረው በአጅር በኩል ተግባራዊ ያላደረግነው እንጂ ንያው ተጽፎልናል ይጻፋል። ዛሬ አልመጣም እንደ ይሄ ቦታ እኮ ማለት እኮ ሱብሃንአላህ ቤተ መንግስት ውስጥ ተቀምጦ ማያገኙት ቦታ እኮ ነው ወላሂ። ጂ ፕላስ ምናምን ሰራርተው ቪላ ቤት ምናምን ሰራርተው ቁጭ ብለው የማያገኙትን ጡማኢና የሚገኝበት ቦታ ነው። የትኛውም ቦታ የትኛውም መጅሊስ የለም። አንድ ቃል በጣም የምትገርመኝ ቃል አለች። እግረ መንገድ እንኳን የመጣ ሰው ዝም ብሎ እግረ መንገድ ለመሰለልም ይምጣ ለምንም ይምጣ ዝም ብሎ እግረ መንገድ የመጣ ሰው አጅር አግኝቶበት የሚሄድበት ቦታ ቢኖር ይሄ ቦታ ነው። የሚገርማችሁ ላይሽ ካጀሊሱ ማለት ከነሱ ጋር አቀማመጣቸው አብሯቸው የተቀመጠ ሰው የኸይር ቦታ ነው የተቀመጠውና ስለዚህ አልሞ አይቀምም። እሱ ከነሱ ጋር መዝግቡት ይላል አላህ። እንኳን ንያውን አስተካክሎ የመጣ ሰው ይሄ ሰውዬ እንኳን አብሮ የሚጨፈልቅበት ቦታ ነው ይሄ ቦታ ማለት። ስለዚህ እኛ በሐያት እስካለ ብንሞትም አስቡት ብንሞት ይሄ ደርስ እስካልተቋረጠ ድረስ ሰውየው ላለማቋረጥ ንያ እስካደረገ ድረስ ሞቶ 25 30 ዓመት ሆኖታል እኮ ከሞተ ሞቶ ሰውየው አጅሩ ግን አይቋረጥም። እዚች ቦታ ላይ ቁጭ ብለን በቀራን ቁጥር ይሄ ሰውዬ ይመጣ ነበር አላህ ይጽፍለታል። ጻፉለት ባዮሽ መስጊድ ላይ ተሰብስበው የሚቀሩ ሰዎች የሚያገኙትን አጅር ለባሪያ ለሟቹ ጻፉለት ይላል አላህ ይጻፍለታል። ይሄ በዚህ ነው እንግዲህ ህይወታችንን የምንጫወትበት። አያችሁ ንያ ነው አይደል? አሁን ይሄ የሚፈልገው ጥሩ ንያና ሲኖር ጊዜህን ለአላህ መስጠት ማጣበብ ነው። ስለዚህ ምንም አይነት መንገድ ምንም አይነት ቻሌንጆች አያጋጥሟችሁ መዲና ላይ የቀሩ ጓደኞቻችሁ እያንዳንዱ የምታገኙትን አጅር እነሱ ጋር ያገኛሉ። እያንዳንዱ ያገኛሉ። አላህ ይወፍቀን። ይሄ መስጊድ የሰራው ባይሽ ባለቤቷ ሴት ነች አይደል? ነች አይደል? ይኸው አስቡት። ይሄ አሁን ሞተች እኮ አይባልም። በተቀራ ቁጥር በተዘከረ ቁጥር ሐዲስ በተቀራበት ቁጥር ተፍሲርም ይሁን ምንም በተሰገደ ምንም ነገር በተደረገ ቁጥር እዚህ መስጊድ ላይ እያንዳንዱ ነገር አጅር ወደ እሷ ይገለበጣል። አፍሪካ ቲቪ ከመሰረቱት ኡስታዞች መካከል አንዱ ኡስታዝ አብዱል መጂድ አላህ ይዘንለት ሞቷል። አፍሪካ ቲቪው አለ እየቀጠለ ነው አይደል? ብዙ ሰዎች ለሂዳያ ሰበብ ሆኗቸዋል። ቲቪ እሱ ሞቷል። እሱ መዝገብ ላይ ግን እስካሁን ይጻፋል። እኛ ከሞትን በኋላ የማይፋቅ የማይሰረዝ የማይረሳ የሆነ ነገር አሻራ ጥለን መሄድ አለብን። ምንም ነገር ማድረግ ባንችል እንደዚህ አይነት ደርስ ላይ ተቀምጠን ምንም ነገር ማድረግ የምችልበት አቅም የለኝም የምትሉ ከሆነ ይሄው እንደዚህ አይነት ቦታ ላይ ተቀመጡ።
ከመግሪብ እስከ ኢሻ አጭር ሰዓት ነች። እዚህ መስጊድ ይሁን አካባቢያችሁ ላይ ያለ ቦታ ላይ ሄዳችሁ ቁጭ ብላችሁ ደርሱን ተከታተሉ። ብትሞቱም አንዳንድ ጊዜ ደግሞ መጥፎ የሆነ በሽታ ደግሞ ያልጋ ቁራኛ ያደርጋል አይደል? ምንም መንቀሳቀስ ማያስችልም። አልጋህ ላይ ተቀምጠ አጅር ንያ ግን እዚህ ነው፣ አጅሩን ታገኛለህ። መጀመሪያ ምንም ነገር ላይ ከሌለ በሽታ ጠለፈክ፣ መጀመሪያም አልነበረም አሁንም አይኖርም። ተስፋ ቢስ እኮ ነው የምትሆነው ማለት ነው። ምንም ሳይሆን አልነበረም ዱንያ ላይ ያለ ሞት የሚጻፍልህ ነገር የለም፣ ምንም ነገር የለም። ሁለት ሞት ማለት እኮ ይሄ ነው። የእውነት መሞት ማለት ምንም ነገር ሳትይዝ መሞት ማለት ነው። ስለዚህ የሆነች ነገርን ሙስሊም ጅላጅል አይደለም። ገባችሁ አይደል? ሙስሊም በጣም በሳል ነው፣ ጎበዝ ነው፣ አራዳ ነው፣ የገባው ነው። ለአኺራችን ደግሞ ልንሰራ ይገባል። አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደል ሞት። ብልጥ ማለት አሉ የአላህ መልእክተኛ ነፍሱን ከመጥፎ ነገር የጠበቀ ከሞት በኋላ ላለው ህይወት ደግሞ ለአኺራ የተዘጋጀ ሰው ነው አሉ። ወልዓጂዙ መን አትበዐ ነፍሰሁ ሀዋሃ ወተመና ዐለላሂ አልአማን። ሞኝ ማለት ደግሞ ይኸው ዛሬ እዚህ ደስ ያለ ዲኤስቲቪ ቤት ሄዱ ናቸው፣ ሞኞች ናቸው። በእነሱ ቤት አሁን አራዳ ሆነው ነው አርሴናል ወይስ ሪያል ማድሪድ ነገ ቂያማ ቀን ይቀርብልሃል። ሁለቱም ይገጠማሉ። ሪያል ገብታችኋል? ሪያል ማድሪድ ልን ነበር አይገሩ ከኪታቡ ጋር የሚገጥመው ሪያል ሳሌህ እና ሪያል ማድሪድ ጋር ነው። ነገ ቂያማ ቀን ይቀርብልሃል። ይሄንን ደርስ ትተህ እዛ ስትሄድ የተሻለ ነገር አግኝተህ ነው ወይ በልጦብህ ነው ወይ? በልጦብህ ነው? ከዲን የበለጠ ምን ይበልጥብህ ነገር አለ? አንሞኝ ትላልቅ መሻይኾች እኔ ልስተው እኔ ያለችኝ ነገር ሞረውር ሰው ትላልቅ መሻይኾች እነ ሼክ መሐመድ ሐሚዲን እነ ሼክ ሰዒድ አህመድ ሙስጠፋ ሌሎችም ትላልቅ መሻይኾች ቁጭ ብለው መስጊድ ውስጥ እያስቀሩ አንዳንድ ቦታ ላይ 10 እና 20 በጣም ከበዛ 50 ማይሞላ ሰው ቁጭ ሲል በጣም ነው የሚገርመኝ። ወላሂ እደነግጣለሁ። በሆነ መንገድ እግረ መንገድ እግር ጥሉኝ ሲሄድ ሳያቸው እሳቸው እነዚህ ዑለሞች ሲያስተምሩ የሚከታተልላቸው ሰው የለም። ሶሻል ሚዲያ ላይ አይታችኋል? ላይቭ ሲገቡ 5 ሰው ነው ያለው። 5ቱ ምን ያህል የተባረኩ እንደሆኑ አውቀው ምናልባት እነሱ አጋጣሚውን ገብተው ወይስ ሞራላቸው እንደነካ ብለው ገብተው ይማራል። 2000 3000 ምናምን 4000 ምናምን ሰዎች ለማን ነው የሚከታተሉት? ማን ነው የሚከታተሉት? ቃሉን ልትጠቀሙ አፉበሉ ውርጋጥ የሆኑ ሰዎች ነው የሚከታተሉት። አኺራቸው ጊፍት እየሰጡ እዚህ ዱንያ ላይ ብር ያወጣሉ። እንደገና ደግሞ አኺራ ላይ ደግሞ ባቃጠሉት ጊዜ ደግሞ ሊጠየቁበት ነው። እነዚህ ቲክቶከሮች ደግሞ ጌም እየተጫወቱ በሺዎች የሚቆጠሩ ሰዎች ይከታተሏቸዋል። አነሰ ከተባለ በመቶዎች የሚቆጠሩ ሰዎች ይከታተሏቸዋል። አይደለም? ሁለት ሰዎች ራሳቸው ቢዝነሳቸውን ሲያጣጥፉ የኔ ቢጤ 3 ሰዓት 4 ሰዓት ምን ሊያሳልፋል? ቲክቶክ ላይ ያሳልፋል። በጣም ነው የሚያስደነግጠው፣ በጣም ነው የሚያሳፍረው። አላህ ቀልብ ይስጠን። مرحبا واسد. وعن ابي يزيد معني بن يزيد بن احمد رضي الله عنه وهو وابوه وجده صالحون قال كان ابي يزيد اخرج دنانير يتصدق بها ووضعها عند رجل في المسجد فجئت فاخذتها فاتيت بها وقال والله ما اياك اردت فوصلته الى رسول الله صلى الله عليه وسلم فقال لك ما نويت يا يزيد ولك ما اردت يا بعد رواه البخاري. وعن ابي يزيد معني بن يزيد ابن الاخنس رضي الله عنه وهو يزيد وابوه عباس معا وجده آيات يزيد صحابيون صحابوች ናቸው የታደለ ቤተሰብ ነው። قال كان ابي አባቴ ነበረ ይላል የዚድ ነበረ አخرج دنانير የተወሰኑ የወርቅ ሳንቲሞችን አውጥቶ ነበር የተሰደቁ ቢሃ ሰደቃ ሊያወጣ فوضعها عند رجل في المسجد ያን ሰደቃ ይዞ መጣና መስጊድ አካባቢ ላይ የሚገኝ አንድ ምስኪን ላይ
ወረወረው። ፈጂቱ እኔ ደግሞ መጣሁኝና ይህን ወሬ ስሰማ ፈአኸዝቱሃ ያስኩት ከሱ ተቀበልኩት አለ። ፈአተይቱሁ ቢሃ ይዤው መጣሁኝ ማን ጋር? የዚድ ጋር አባቴ ጋር። ፈቃለ አለኝ አባቴ ወላሂ ማ ኢያከ አረድቱ ወላሂ በአላህ ብዬ ነው የምናገረው አንተን አይደለም ያሰብኩበት። ከዛ እሱን ደግሞ ተከራከርኩት አለ። ፈኻሰምቱሁ ተከራከርኩትና ሐቄ ነው አይ እኔ ሰጥቼዋለሁኝ የሚል ነገር ጭቅጭቅ ተነሳ። ከዛ ወደ ነብያችን አለይሂ ሰላቱ ሰላም ጋር እየተከራከርን ሄድናል። ፈቃለ ለከማ ነወይተ ያ የዚድ አንተ የዚድ ሆይ አንተ የነየትከው አለ ወለከማ አኸዘ ያ ማዕ አንተ ማዕን ደግሞ አንተ ደግሞ ያስከው ሐቅ ነው ችግር የለውም ማለት ያለው መልከኛ ረዋሁ ቡኻሪ ዘግቦታል። የሰጡትን ያው አንዳንድ ጊዜ ቤተሰብ አለመናገር የሚያመጣው አደጋ ነው፣ ችግር ነው። አንዳንድ ሰው ቸርነቱ ጥግ ያልፍና ያለውን ነገር እንዳለ ጠቅልሎ ለሚስኪን ሊሰጥ ይችላል። ከዛ ያ ቤተሰብ ጧሃራ ይሆናል፣ ይቸገራል። ከዛ የሰው ፊት ላይ ወርቆች ነበሩ፣ እነዛ ወርቆችን ሰብስቦ ለሚስኪን ለሆነ ሰው ሰጠ። ልጁ ደግሞ አይ ይሄ በፍጹም ተገቢ አይደለም ብሎ ከተሰጠው አካል ወሰደ፣ ተቀበለ። አባትየው አይደለም እኔ ነይቻለሁ አንዴ ሰጥቼዋለሁ ይሄ በፍጹም ሊሆን አይገባም አለ። ልጅየው ደግሞ በፍጹም አባቴ ያደረከው ነገር ስህተት ነው፣ ይሄ ሐቄ ነው፣ ተገቢ እኛ ጋር ነው ሊሆን የሚገባው፣ እኛ ምንም የለንም እንደገና ትሰጣለህ። ከዛ ነብያችን አለይሂ ሰላም ጋር ተከራክረው ሲሄዱ የአላህ መልእክተኛ አንተ የዚድ ሆይ አንተ የነየትከው በነየትከው ያን ታገኛለህ፣ አንተም ያስከውን ደግሞ ይዘሃል፣ በሁለታችሁ ባላችሁበት ቀጥሉ ብለው የአላህ መልእክተኛ አስታረቋቸው። ሰጪው ራሱ ቢሆን ይቻላል፣ ሰጪው ራሱ ቢሆን ይቻላል። ምናልባት ተሳስተ አንዳንድ ሰው ኪስ ውስጥ ያለውን ብር ሳያይ ዝም ብሎ አፍስ አድርጎ ሊሰጥ ይችላል። ለምን መሰላችሁ? አንድ አዲስ አለች ሰባት አርሱ ጥላ ስር ከሚጠለሉ ሰዎች መካከል አንደኛው ቀኙ ሲሰጥ ግራው እንዳያይ ነው አይደል? በቃ ምንም እንዳያይ ብሎ ግን ኪሱ ውስጥ ዶላር አለ፣ ሪያል አለ፣ መቶ ብሮች አሉ፣ 200 ብር አለ፣ 5 ብር አለ፣ 10 ብር አለ። ንያው 5 ብር ለመስጠት ነው፣ ግን የሰጠው ስንት ነው? ዶላሩን ነው የሰጠው። ስለዚህ ይሄ ሰውዬ ንያው አይደለም መልሶ ያንን ብር መቀበል ይችላል፣ ያለ ንያው ስለሆነ ማለት ነው። የማይጎዳው ከሆነ ግን የሰውየው ቀልብ ከሚገፋው ቢታወው ደግሞ ዝም ቢለው ችግር የለውም። እኛ ለአቅመ ዶላር መስጠት ስላልደረስን ልንቀበል እንችላለን፣ ችግር የለውም። የሰጠኸውን ነገር ግን ሰደቃ፣ ማንኛውም ሰደቃ ለሰው ከሰጠህ በኋላ ብትቀበለው የሆነ ጫማ ነበር ለጊዜው ደበረክ፣ ለሆነ ምስኪን ዝም ብለህ ሰጠኸው። ከዛ የሆነ ሰዓት እሱ ላይ ስታየው ፕሮቶኮሉ የሚጠብቅ ምስኪን ነው፣ ደግሞ በማች ለብሶ ታየኸው፣ ስታየው ያንተ ነው። አንተ ሰጥቼ ነው ትምህርት ያለ ሰጥቼ ኪታብ ነው ብለህ ሁላ ሽንጥጥ የሚያደርጉ ሰዎች አሉ። አንዳንዱ ደግሞ አይናገርም። እንደዚህ አይነት ሰዎች ደግሞ አላህ ይጠብቀን። ኮት አውሰኝ ይለውና ኮት ያውሰዋል። ኮቱን ለብሶ ሰርግ ቤት ይሄዳል። ሰርግ ቤት ይገናኛሉ። አንተ አቆሸሽከው ይባል በስራታችን ነው አጥተሎም የሱ እንደሆነ ሰርገኛ እንዲያይነት የሚፈልግ ሰው አለ። ይሄ ሰውዬ ምን ያህል ሊሸማቀቅ እንደሚችል አስቡት። ወይም ደግሞ አቆሸሽከው ተው በቃ በኋላ ከሰርጉ በኋላ ሲጨርስ ቤት ነግራቸዋለሁ ቤት ስጥልኝ እሺ ወይ ላውንደሪ ያስገባው ብቻ የኔ ነው አይነት ነገርን የሚያሳዩ ሰዎች አሉ። አላህ ነጃ ይበለን። ይሄ ወላ ትብትሉ ሰደቃቲኩም ቢልመን ወልአዛ ምንና አዛ ካለ መመጻደቅና ሰዎችን ማስቸገር ካለበት ሰደቃው ይበላሻል። ከሰጠህ በኋላ መቀበል አትችልም፣ አይፈቀድም። መግዛት እንኳን አይወደድም ይላሉ ዑለሞች። የሰጠኸውን ነገር መግዛት እንኳን አይወደድም፣ ግን ከምትቀበለው ብትገዛ ይሻላል። ነብዩ ከጃቢር ገዙትና ፈረስ ደከም ያለ ፈረስ ነበረ፣ በአንድ ብር ቢሆን እሸጥልሃለሁ አላቸው። ከዛ በኋላ ነብዩ ከገዙት በኋላ ፈረሱን ያው ቢበረከት ረሱልላህ
ነካ ነካ ሲያደርጉት ፈረሱ ኃይለኛው አውሬ ሆነ። ጃቢር ሰጥቷቸዋል እኮ ባንዱ ያ ረሱላህ መልስልኝ ያለች ስለዚህ ተፋቀረም አው ያንተ የሆነ ነገር ሌላ ሰው ሲይዝብህ ደስ አይልህም። ይሄ የሰው ተፈጥሮ ነው። ተፈጥሮ ማለት የጣልከውን ዕቃ ሰው ሲያነሳብህ የጣልከውን ዕቃ ሰው ሲያነሳብህ ደስተኛ አትሆን። ግን ይኸውላችሁ ተሳሳቱ ካልሆነ በክፉ መንገድ ካልሆነ በስተቀር መቀበል አይፈቀድም። በሸሪዓ አልዓኢዱ ፊ ሂበቲሂ ከልዓኢዱ ፊ ቀይዒሂ አለ ነቢያችን ዓለይሂ ሰላም። በሰጠኸው ስጦታ ላይ አምጣ ብለህ መቀበል ልክ እንደ ውሻ ነህ። ውሻ ያስታወቀውን መልሶ ይልሰዋል። ያስታወቀውን እንደ መብላት ነው የሚቆጠረው። አብያላሁ ምን ያህል የሚዘገንን እንደሆነ ማሳያ ነው። ስለዚህ ስንሰጥ አስብ አድርገን ነው መስጠት ያለብን። ይኸውላችሁ ማንኛውም ሰደቃ ስትሰጡ አሸይጣኑ የዒድኩም አልፈቅር ነው አይደል? ድህነትን ብቻ ነው ፊት ለፊት የሚያመጣብህ የሚያስቀምጥብህ። አንተ እሱን ደግሞ ታግለህ ነው ሰደቃውን የምትሰጠው። ግን ስትሰጥ ነገ ደንቦችህን የምትዘረግፍበት ይሄ ቁጣ የሚልበት ብሶት ውስጥ ብትገባበት አይነት ሰደቃ እንዳትሰጥ። ቸርቸር አሁን መስጊድ ላይ የሚደረግ አሁን በጣም የተቸገረ ነው። ይሄው ብዙ ቦታ ላይ ያጋጥመኛል። አላሁ አክበር እንትን አንድ ነው ይነበባል። እንትን በአባይስም እንደዚህ 10,000 ብር ልክ አላሁ አክበር ይባላል። ዱዓ አድርጉልኝ ዱዓ ይደረጋል። ያ አላህ ስንቱ ዱዓ ወስዶ ብር ተሰጥቷል። በሽተኛ የሞተ ቤተሰብ ምናምን ይችላል ያው በጣም 100,000 ብር ይላል። አይ ሃም የሆነ ነገር ይላል ምናምን ብር አቃ ሲባል ያዙ ሊቀበል ይላል። አንዱ ባለፈው በቅርብ 100,000 ብር ነግቶ አንታ ሲባል እንደው በአላህ አፉ ብትሉ ደስ ይለኛል አለ። ወጣይ ይሄንን ቃል ህዝብ በተሰበሰበበት በል አይመጡ። ይሄ የመሻቃ ሰደቃ ከባድ ነው። የሚገኘው እኮ ይዛል ቀን ነው። ሰደቃ በስሜት እንጂ በስሜት ሰደቃ አይወጣም። እሺ በቃ ለማግኘትም ይገኛል። አንድ ላይ ተነግዞ 100,000 ብር ከገባ ትልቅ ነገር። በሌላ ጊዜ 100,000 ብርንም እንዲዚው አታገኘውም። ግን ሰው ስለነሸጠ አዳራሽ ላይ ምናምን ስላለ ወይም መድረክ መሪ የሆነ የምትወዱት ኡስታዝ ምናምን ስለሆነ እማትሰጡትን አትነግዱ። ጸጥ በል በቃ እገር ያልነገተን ስም ያልተጠራም አይጠራም። ውሸታም ነው ማለት ነው። የሰጠኸው ሰደቃ ስም ከመድረክ ላይ እንዲነሳ ፈልገህ ከሆነ ገንዘብን ብታወጣው አጅርም አታገኝም። ንያ ተበላሽቷል። የሚሰሩ ሰዎችማ በውስጥ እኮ ይሰራሉ አይደለም? በውስጥ ይሰራሉ። ወረቀቱ